ቸርነቱን አውሩ፣ በጎነቱን አውሩ፣ ምህረቱን አውሩ፣ መልካምነቱን አውሩ፣ አባትነቱን አውሩ። ወዳጄ በኢየሱስ ክርስቶስ የእግዚአብሔርን ቸርነት በኢየሱስ ክርስቶስ በምድሪቱ ላይ እናወራ። የእግዚአብሔርን ወንጌል በኢየሱስ በምድሪቱ እናወራለን። ይኸውልህ ትናንትና የማይገባንን ነገር ስንጋት ነበረ። የማይገባንን ነገር ሲነግሩን ነበረ። የማያስፈልገንን ነገር ሲናገሩን ነበረ። ወዳጄ በኢየሱስ ክርስቶስ መጽሐፍ ቅዱስ የእግዚአብሔር ቃል እውነት ነው ብያቸዋለሁ። ዛሬም ከፍ የምናደርገው መጽሐፍ ቅዱስን ነው። ነገም ከፍ የምናደርገው መጽሐፍ ቅዱስን ነው። ይህን መጽሐፍ ቅዱስ ይህን የእግዚአብሔርን መጽሐፍ ይህን የእግዚአብሔርን ቃል ትውልድ በኢየሱስ ክርስቶስ መስማት አለበት። ይኸውልህ ትናንትና ደብተራ ሲሰማ ነበረ፣ በኢየሱስ ክርስቶስ ወደቀ። በኢየሱስ ክርስቶስ ሟርት ሲሰማ ነበረ፣ በኢየሱስም ወደቀ። በኢየሱስ ጠንቋይም ሲሰማ ነበረ፣ በኢየሱስ ክርስቶስ ወደቀ። በኢየሱስ ክርስቶስ በምድሪቱ ላይ አሁንም ደግሞ ያሉ ትናንሽ አማልክቶች አሉ። ከእግዚአብሔር ከአምላካችን ከልዑል እግዚአብሔር ከሰማይና ምድርን ከፈጠረው ከልዑል እግዚአብሔር ስለማይበልጡ በኢየሱስ ክርስቶስ እያንዳንዳቸው እንደ ቅጠል ይረግፋሉ። በኢየሱስ ክርስቶስ ይሄ ዘመን በኢየሱስ ክርስቶስ የእግዚአብሔር ስም ከፍ የሚልበት ዘመን ነው። ይሄ ዘመን በኢየሱስ ለሰማይ አምላክ ለእግዚአብሔር የምንቀኝበት ዘመን ነው። ይሄ ዘመን የእግዚአብሔርን ስም ከፍ የምናደርግበት ዘመን ነው። ምክንያቱም ከኛ ጋር ያለው እግዚአብሔር በኢየሱስ ክርስቶስም ከነሱ ጋር ካለው ይበልጣል። በኢየሱስ በጌታ በኢየሱስ መልካኒቱ 7 ወለደች። የእግዚአብሔር ምሕረት ስለበዛላት የእግዚአብሔር ቸርነት ስለበዛላት። ስለዚህ ይሄንን የሚያደርግ እንጂ የሌለውን ነገር እንዳለ አድርጎ የሚጠራ አምላክ ያንተና የኔ አምላክ ልዑል እግዚአብሔር ከሆነ ሳንፈራ ሳንደብቅ የእግዚአብሔርን ወንጌል ለትውልድ እንናገራለን። ይሄንን ስናደርግ እኔ እተርፋለሁ። ይሄንን ሳደርግ ትውልዴ ይተርፋል። ይሄንን ሳደርግ በኢየሱስ ክርስቶስ ስም ምድር በኢየሱስ ስም ትባረካለች። የምድራችን በረከት አንቆ የያዘ በኢየሱስ ክርስቶስ ዘንድሮ በኢየሱስ ተወጋ። በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ዘንድሮ በኢየሱስ ክርስቶስ በረከት በኢየሱስ ዘንድሮ በኢየሱስ ክርስቶስ ኃይል ዘንድሮ በኢየሱስ ክርስቶስ ክብር በጌታ በኢየሱስ ክርስቶስ ሆነ። በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ሃሌሉያ